በጣም ቀላል ጥያቄ ለሙስሊም ወንድምና እህቶች። ክርስቲያን ወንድም እህቶች ይህንን ቪዲዮ ለምትችሉት ሰው ሼር አድርጉ። እንዲሁም ደግሞ ብዙ ጊዜ ቢያንስ 30 ጊዜ ኮፒ ሊንክ አድርጉልኝ አደራችሁን። ሙስሊም ወንድሞች መልስ መመለስ የማትችሉ ሙስሊም ወንድሞች መልስ ሊመልሱ ለሚችሉ ወንድሞቻችሁ ሼር አድርጉ። ሪፖርት ግን አታድርጉ አደራችሁን። የምጠይቃችሁ ጥያቄ እንደሚታወቀው ጅብሪል የሚባለው አካል ወይ ናሙስ ብሎ ወረቃ የጠራው አካል ለሙሐመድ ይገለጥና ቁርአን ይሰጠው የነበረው አካል ያስቀረው የነበረ አካል ለሙሐመድ ብቻ ነው የሚገለጠው የሚታየው። ይሄ ደግሞ የሙሐመድን ነብይነት እንደሚያሳይ ታምናላችሁ። ለነቢያት ነው የሚገለጡት ብላችሁ ስለምታምኑ መላእክቶች። ስለዚህ ይሄ አካል ይገለጥ የነበረው ለሙሐመድ ብቻ ነው። አንድ ጊዜ ብቻ አንድ ሰው መጥቶ መካከላቸው ተቀምጦ አውርቷቸው እንደሄደ ሙሐመድ ማን ነው ብሎ ሲጠይቃቸው ሰሃቦችን አናቀም ሲሉት እሱ ጅብሪል ነው እንዳላቸው የሚያሳይ ሐዲስ አለ። ከዚያ ውጪ ለሙሐመድ ብቻ እንጂ ለአንድ ሰው ጅብሪል ተገልጦ ቁርአንም አስቀርቶ አያውቅም፣ ማንንም አውርቶ አያውቅም። ሙሐመድ ብቻ ነው ይህንን አካል ያገኘ የነበረው ከመጀመሪያ ጊዜ ጀምሮ። ግን በጊዜው ሙሐመድ ጅብሪልን ብቻ አልነበረም እንደዚህ ብቻውን የሚያገኘው። ለምሳሌ ጂኒዎችን ሲገናኝ ህብረት ሲያደርግ ከነሱ መልእክት ይዞ ሲመጣ ከነሱ ትዕዛዝ ሲቀበል መጥቶ ለወንድሞቹ ለሙስሊሞቹ ማለት ነው ለሚከተሉት ሲነግራቸው ሙሐመድ ብቻ ነበረ እነዚህን ጂኒዎች ያገኝና ያወራ የነበረው። ለምሳሌ በሱናን ኢብኑ ዳውድ 85 ላይ ሐዲስ ሄዳችሁ ስታነቡ አንድ ሰው ጥያቄ ይጠይቃል። ሙሐመድ ጂኒዎችን ባገኘበት ሌሊት ሰው አብሮት ነበረ ወይ? ሌሎቻችሁ አብራችሁት ነበራችሁ ወይ? ተብሎ ሲጠየቅ ኖ ማንም አልነበረም ብቻውን ያገኘው። እንደውም እነሱ ተጨንቀው እንደነበሩ ሞቷል ብለው ሁሉ ፈርተው እንደነበሩ ጂኒዎች ወስደውታል ብለን ፈርተን ነበር ወደማይታወቅ ቦታ ወይ ገለውታል ብለን ጠርጥረን ነበረ። ነገር ግን ከሂራ ዋሻ አቅጣጫ ሲመጣ አየነው ብለው እንደመለሱ ሐዲሱ ይናገራል። ሙሐመድ ብቻውን ነበረ ጂኒዎችንም ያገኝ የነበረው። የኔ ጥያቄ ጂኒዎችንም ብቻቸውን የማግኘት የነብይነት ስራ ነው ወይ? ለእናንተ ወንድሞቻችሁ ናችሁ ብሏል። እናንተ ውስጥ ይኖራሉ ብሏል። ከእናንተ ጋር ቁራኛ ተደርገው ተሰጥቷቸዋል። ወንድሞቻችሁ ናቸው፣ አብራችሁ ትኖራላችሁ ብሏል። እንደውም አልጋ ሁሉ ለሰይጣን 4ኛ አልጋ ቤታችሁ ታዘጋጃላችሁ ብሏል። ግን እነሱን ጂኒዎችን ያገኝና ያወራ የነበረው ብቸኛው ሰው ሙሐመድ ብቻ ነበረ። ከሙሐመድ ውጪ ጂኒዎችን ያገኝ የነበረ ከጂኒዎች ህብረት ያደርግ የነበረ ከወንድሞች ጋር ማለት ነው ህብረት ያደርግ የነበረ ማንም የለም። ይህም የነብይነት ምልክት ነው።